አላህ ተባረከ ወተዓላ የሰው ልጆችን እዚች ምድር ላይ እስካሉ ድረስ በተለያየ መልኩ ይፈትናቸዋል። ከፈተናዎች አንዱ ሀገር ሰላም ማጣት፣ የሰው ልጅ በሰውነቱ ብቻ ተከብሮ መኖር አለመቻሉ፣ የሰው ልጅ ልክ እንደ ዕቃ የሚረክስበት ዘመን ላይ መኖርና መድረስን። አሁን ላይ ቅያማ ተቃርቦ ዱንያ ሰፊ ከመሆኗ ጋር የሰዎች አስተሳሰብ ጭንቅላት እንደጠበበው ሁሉ ለሰዎች ምድርም ጠባቸው። ሰውን እንደ ሰው ሳይሆን ሰውን በሰውነቱ ሳይሆን በሀገሩ በፓስፖርቱ የሚያከብሩበት የሚለኩበት ዘመን ላይ ደርሰናል። አንድ ሀገር ከተናጋ ከምንም በላይ ቀድሞ የሚጎዳው የዛ ሀገር ነዋሪ ነው። ሌላ ሀገር አለኝ ብሎ ሮጦ ሊወጣ ሊያመልጥ የማይችል ሰው። አሁን ላይ ከላይ ሆነው የሚመሩት አብዛኛው ዓለም ላይ አይደለም እስላም ዲን እምነት ይቅርና ሙሉ ስብዕና ህሊና እንኳ የሌላቸው ናቸው። ምድርን የሚያተረማምሱ እኔ ብቻ ልኑር የሚሉ አኺራ ማያሳስባቸው ሰው በሰውነቱ ብቻ መከበር እንዳለበት ሐቁ መጠበቅ እንዳለበት የማያምኑ ናቸው። ለራሳችን ለግላችን ለወለድናቸው ልጆቻችን ለወላጆቻችን ዱዓ እንደምናደርገው ምናልባት ከዛ በላይ ለሀገር ደህንነትና ሰላም ዱዓ ልናደርግ ይገባል። የራስ ደህንነት የሚጠበቀው ከቤተሰብ ጋር በሰላም በጋራ መኖር የሚቻለው ሀገር ሰላም ሲሆን። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛቸውን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፍሩት። ለአኼራችሁን ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ፣ ጠቃሚ ስንቅ በሁሉም ቦታ በሁሉም ሁኔታ በሁሉም ነገር ላይ አላህን ተባረከ ወተዓላ መፍራት ነው። አላህ ተባረከ ወተዓላ የሰው ልጆች ዱንያ ላይ ከሰጣቸው ጸጋዎች አንዱ ሀገር ሰላም መሆን፣ የሰው ልጆች ለንብረታቸው ለሕይወታቸው ለቤተሰባቸው አለመስጋታቸው። ዱንያ ላይ ሰላም መሆን ትልቅ የአላህ ተባረከ ወተዓላ ስጦታ ነው። ሰዎች በገንዘብ በጉልበት በዘዴ በብልሃት በብዛት ሊያሳኩት የማይችሉ ጀነት ውስጥ ካሉ ጸጋዎች አንዱ የጀነት ሰዎች ደስታ እንዲሰማቸው ከሚነገራቸው ነገር አንዱ አሚኒን ይባላል። ሰላም ሆናችሁ ኑሩ፣ ምንም የማትሰቡ ምንም የማትፈሩ ሆናችሁ ኑሩ ይባላል። አንድ ሀገር ላይ ሰላም ካለ አንድ ሀገር ውስጥ የሚኖር ሰው የዕለት ጉርሱን ካገኘ አላህ ተባረከ ወተዓላ በሰውነቱ ካልፈተነው አፊያ ጤንነት ካገኘ ዱንያ ሙሉ በሙሉ መዳፉ ስር ተጠቅልላ እንደተቀመጠች እንደሚቆጠር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አንድ ሀገር ላይ ሰላም ሲጠፋ ብዙ ነገሮች ይበላሻሉ። ሁሉም ነገር ይበላሻል ማለት ይቻላል። የሰው ልጅ ስንት ዓመት ለፍቶ ያፈራው ሀብት በደቂቃዎች በሰከንዶች ይወድማል። ከዓይኑ በላይ የሚሳሳላቸው ልጆችን ዓይኑ እያየ ያጣቸዋል። ሕይወታቸውን ያጣሉ፣ አካላቸውን ያጣሉ። ሰላም ከሌለ ከቤተሰብ ጋር ተሰብስቦ ቤት ውስጥ መብላት፣ መጠጣት፣ መጫወት አይቻልም። አንድ ሀገር ላይ ሰላም ከሌለ የተለያዩ ዒባዳዎችም ጭምር በተለመደው መልኩ ማይከናወኑበት ሁኔታ ሊፈጠር ይችላል። ሰላም ከሌለ 5 ወቅት ሶላት መስጂድ ጥሪ ተደርጎ ሰዎች ሄደው ሊሰግዱ አይችሉም። ሰላም ከሌለ ረመዳንን በአግባቡ ጾመው በወቅቱ ሊያፈጥሩ፣ ሌላ ጊዜ እንደተለመደው ተሰብስበው ተራዊሕን ሊሰግዱ፣ ቁርአን ሊያደምጡ አይችሉም። የእስልምና መሰረት የሆነው ሐጅም ከሰላም ጋር ከደህንነት ጋር ከሀገር መኖር ጋር የተያያዘ ነው። ሰላም ከሌለ መንገዶች ይዘጋጋሉ፣ ሐጅ ማድረግ አይቻልም። አንድ ሀገር ክብር ከሌለው ዕውቅና ከሌለው የሀገሩ ዜጎች እንደ ሌሎች ሀገሮች ክብራቸው የተጠበቀ ሆኖ ሐጅ አድርገው ሊመለሱ አይችሉም። ባለንበት ጊዜ ሀገር ማለት ማንነት ምንነት ማለት ነው። ሐጅ ዑምራ አድርጎ መመለስ የሚችለው አንድ ሰው ዕውቅና ያለው ሀገር ኖሮት ፓስፖርት ይዞ መንቀሳቀስ ሲችል፣ እንደ ድሮ እንደ ሰላሙ
ሁሉም የሰው ልጅ በሰውነቱ ብቻ እንደሚከበርበት ዘመን ሙስሊም ነኝ ሙእምን ነኝ ሐጅ ማድረግ ፈልጌ ነው ብሎ መካ ዘልቆ ሐጅ አድርጎ መምጣት አይችልም። ሀገር የሌለው አላህ ተባረከ ወተዓላ የሰው ልጆችን እዚህ ምድር ላይ እስካሉ ድረስ በተለያየ መልኩ ይፈትናቸዋል። ከፈተናዎች አንዱ ሀገር ሰላም ማጣት፣ የሰው ልጅ በሰውነቱ ብቻ ተከብሮ መኖር አለመቻሉ፣ የሰው ልጅ ልክ እንደ ዕቃ የሚረክስበት ዘመን ላይ መኖርና መድረስን፣ ሙሽሪኮች ከመሆናቸው ጋር በአላህ ከማጋራታቸው በአላህ ከመካዳቸው ጋር በሰላም እንዲኖሩ ማድረጉን እሱ ላይ ከዋለላቸው ጸጋዎች መሃል አንዱ አድርጎ አላህ ጠቅሷል። ፈሊዕቡዱ ረብ ሃዘል በይት አለዚ አጥዐመሁም ሚን ጁዕን ወአመነሁም ሚን ኸውፍ ብላ። ሌሎች ነገሮች በሌላ ሊካሱ ሊተኩ ይችላሉ። በእጁ ገንዘብ የሌለው ሰው ከሰው ተበድሮ የፈለገውን ነገር ማድረግ ይችላል። ቤት የሌለው ሰው ከሰው ተጠግቶ መኖር ይችላል። ነገር ግን ቤቶችን በሙሉ ሰብስቦ አጥሮ የሚይዝ ሀገር አጥሩ ከተሰበረ ከተደፈረ የሚበላው ቢኖር የሚኖርበት መጠለያ ቤት ቢኖር ልጅ ቢኖር የተኛውም ነገር ሊጠቅምና ሊያስደስት አይችልም። ከጊዜ በኋላ ሀገራት ከተከፋፈሉ ከተቆራረጡ በኋላ ስልጣኔ የሚሉት የጭካኔ ዘመን ከመጣ በኋላ የሰው ልጅ ማማርና መክበሩ ከሀገር ጋር ከመሬት ጋር ከድንበር ጋር ተያይዟል። ሰዎች ሰለጠንን ካሉ በኋላ ሰውን በድንበር ከልለው ከዚህ ወደዚህ ያለ የኛ ሰው ነው ሐቅ አለው፣ ከዚህ ክልል ውጭ ያለ ወደዚህ መስሎ ከገባ ክብር የለውም፣ ክብሩ ይደፈራል፣ ደሙ ይፈሳል የሚባልበት ዘመን ላይ ከደረሰም በኋላ የሰው ልጅ ክብሩ ሐቁ ከወረቀት ጋር ከፓስፖርት ጋር ከመሬት ድንበር ጋር ተያይዟል። የሆነ ሆኖ አንድ ሰው ከምድር ያለበት ሀገር ድርሻው እስከሆነ ድረስ ያለበትን ሀገር ደህንነት ሊጠብቅ የሀገርን ደህንነት የሚያናጋን ነገር ሊርቅ ሊጠነቀቅ ይገባል። አደገን ሰለጠንን የሚሉ ሰዎች እንኳ ባለንበት ዘመን ሰውን በዘር በመልክ በሃይማኖት በወረቀት ከፋፍለው የሚያዩበት አላህ ተባረከ ወተዓላ በዕልም ያከበራቸው ሰዎች እንኳ ሀገራቸው ወዳልሆነ ሀገር ሄደው ሲኖሩ መጤ ጥገኛ ተብለው የሚሰደቡበት፣ በአንድ በኩል ዕልማቸው የተወሰደ በሌላ በኩል በመልክ ብቻ የሚናቁበት፣ የሀገር ተወላጅ ነው የሚባል ሰው የፈለገውን ቢናገር ምንም በማይባልበት ቦታና ሁኔታ ላይ የሌላ ሀገር ሰው ከሆነ ግን መድረክ ላይ ከወንበር ተጎትቶ ወርዶ ይደበደብበት ዘመን ላይ ደርሰናል። የሀገራችን ሰው አይደለም በሚል ብቻ ማለት ድሮ በነቢያት ዘመን በሰሓቦች ዘመን ስልጣኔ ሰውን ባላበላሸበት ዘመን እንደዚህ ነገር አልነበረም። ሰው በመሆኑ ብቻ ይከበር ነበር። አሁን ላይ ቅያማ ተቃርቦ ዱንያ ሰፊ ከመሆኗ ጋር የሰዎች አስተሳሰብ ጭንቅላት እንደጠበበው ሁሉ ለሰዎች ምድርም ጠባቸው። ሰውን እንደ ሰው ሳይሆን ሰውን በሰውነቱ ሳይሆን በሀገሩ በፓስፖርቱ የሚያከብሩበት የሚለኩበት ዘመን ላይ ደርሰናል። አንድ ሀገር ከተናጋ ከምንም በላይ ቀድሞ የሚጎዳው የዛ ሀገር ነዋሪ ነው። ሌላ ሀገር አለኝ ብሎ ሮጦ ሊወጣ ሊያመልጥ የማይችል ሰው። ሁሉም ሰው በገንዘብ በትምህርት በሆነ መልኩ ሊወጣ አይችልም። መንገድ የማያውቁ ይኖራል፣ ደካሞች ይኖራል፣ አቅም የሌላቸው ይኖራል። አንድ ሰው አብሮ ሲኖር እርስ በርሱ ካልተዛዘነ ካልተከባበረ በጭንቅ ጊዜ ሸሽቶ ሲሄድ የሚያከብረው አያገኝም። ለራሱ ለወገኑ ለሀገሩ ሰው ደግ ያልሆነ ከሀገሩ ሰው ጋር ተቻችሎ ተረዳድቶ ተደጋግፎ መኖር ያልቻለ በችግር ጊዜ ሀገሩን ጥሎ እንኳ ቢወጣ በሁሉም ሁኔታ ላይ ሁሉም ቦታ ላይ እንኳን ደህና መጣህ ተብሎ መቀበል ሊገጥመው አይችልም። ሀገራችን ላይ ብዙ ነገሮችን አይተናል። ከተለያየ አካባቢ ተፈናቅለው ከተለያየ ሀገር ጦርነት አሳዷቸው የመጡ ሰዎችን በተለያዩ ወንጀሎች ተጠርጥረው የሚቸገሩበት ሁኔታዎች ነበር። ሀገራቸው ላይ ተከብሮ ይኖሩ እንዳልነበረው ጠራራ ፀሐይ ላይ
በመኪናዎች መካከል የተሽለኮለቁ አንድ ብር ሳንቲሞችን ሲለቁም ሲጠይቁ በዓይናችን ያየን የተለያዩ ካምፓኒዎች፣ ድርጅቶች ሀብቶች የነበሯቸው ሰዎች ናቸው። ሀገር ሲናጋ ከባለ ጠጋነት ወደ ልመና መውረድ ይመጣል። የባህር ውስጥ እንስሳት እራት ምግብ መሆን ይመጣል። የተከበሩ የውጭ ሀገር ዜጋ በህጋዊ መንገድ እንኳን ሊያገባቸው የማይደፍራቸው ሴቶች የባለጌ መጫወቻ ይሆናል። ጦርነት ከሀገራቸው አሳዱ አውጥቷቸው ሊለምኑት የሄዱ የሰው አውሬ መኪና ውስጥ አስገብቶ ወስዶ ይጫወትባቸው። የሚበሉትን ሲያጡ ቡና ቤት ተቀጥረው ክብራቸውን እየሸጡ ይኖራል። ላኢላሃ ኢለላህ የሚሉ የዝሙትን ሐራምነት የሚያውቁ ከየመን የመጡ ከሱሪያ የመጡ እህቶችን ወንድሞችን ምሳሌ ማድረግ ይቻላል። እነዚህ ከኛ በምን ያንሱንም የኛ ሀገር ሰዎች ነበሩ። ወደዛ ሄደው ተቀጥረው ስራ ሲሰሩ የነበሩ ሀገራቸውን ቤተሰባቸውን ለማሻሻል ገንዘብ ወደዚህ ሲልኩ የነበሩ። ሀገር ሰላሙን በማጣቱ ምክንያት ሰዎች የሀገራቸውን ደህንነት ለመጠበቅ መክፈል ያለባቸውን ዋጋ ባለመክፈላቸው፣ በቂ ጥንቃቄ ባለማድረጋቸው፣ የባሰ እንዳይመጣ ብለው ጥቃቅን ነገሮችን ባለመቻላቸው ምክንያት ሀገሮቻቸው ፈርሰው ዲናቸውን አጥተዋል፣ ክብራቸውን አጥተዋል። በብዙ ነገር ከነሱ ያንሳሉ የሚባሉ ሀገራት ላይ መጥተው ጥገኛ ሆነው ይኖራል። በየመስጊዱ እየሰማን እያየን ያለቅሳሉ፣ ያስለቅሳል። ይህ ይሆናል ብለው አስበው ላይሆን ይችላል። አንድ ቀን እንኳን የተሻለ ህይወትን ፈልገው ነበረ ወደ ገቡበት ነገር የገቡት። ነገር ግን አንዴ የሰላም ነጥቡ ከተሰበረ ዳግም በቀላሉ አይታደርም። ማዕበሉን በቀላሉ አይቆምም። እሳቱን በቀላሉ አይጠፋም፣ አይበርድም። ሳይመጣ በፊት አላህ ተባረከ ወተዓላ እሳቱን በላም እንዳያመጣው ጥንቃቄ ማድረግ፣ ያሉበትን ጸጋ ማወቅ፣ አላህ ቋሚ እንዲያደርገው የባሰ እንዳያመጣ አደጋ እንዳያመጣ መጨንቀን። በአረብ ሀገራት አብዮት ምክንያት ከሀገራቸው ተፈናቅለው ወደ ተለያዩ ሀገሮች ውስጥ ከሸሹት ስደተኞች ውስጥ ወደ ኢሮፕ ሄደው ወደ ጀርመን ሄደው ጥገኝነት ብቻ ለማግኘት ከእስልምና ወጥተው የከፈሩ ሰዎች መክፈራቸውን ለማረጋገጥ ቤተ ክርስቲያን ውስጥ እንዲቆዩና ከቤተ ክርስቲያን ውስጥ አማኝ መሆናቸውን የሚገልጽ ማረጋገጫ እንዲያመጡ የተገደዷል። ያደጉ የሚባሉ ሀገራት ያለንበት ዘመን ረሕመት የጠፋበት፣ እዝነት የጠፋበት፣ ሰው አላህ በሰጠው ስብዕናው ሰውነቱ መመዘኑ መለካቱ ቀርቶ በብጣሽ ወረቀት በካርቶን በፓስፖርት የሚለካበት ዘመን ላይ ደርሰን የተከበረው የሰው ልጅ ጀናዛው እንኳ ወድቆ ቢገኝ ሀገሩ ሳይረጋገጥ ማይቀበርበት ፍሪጅ ላይ የሚበሰበስበት የሚሸትበት ዘመን ላይ ደርሰን በእንዲህ አይነቱ አስቸጋሪ ዘመን ላይ እግር ማረፊያ ተደርጎ ከአላህ የተቀደረለትን ሀገር ማንኛውም ሰው ወዶ ሊቀበል አልሐምዱሊላህ ሊል ኸይሩን ሊመኝ ክፋቱን ሊጠላ ይገባ። አላህ ተባረከ ወተዓላ ሰው ልጆች ዘንድ ያለን ጸጋ ያለ ምክንያት አይወስድም። ጸጋዎች የሚጠፉት የሚወሰዱት የሰው ልጆች ያሉበትን ጸጋ እንደ ጸጋ መቁጠርን ሲተዉ ነው። ካመሰገናችሁ እጨምራለሁ ብለዋል አላህ ተባረከ ወተዓላ። ከካዳችሁ ደግሞ ቅጣቴ ብርቱ ነው ብለዋል። ሰዎች አላህ የሰጣቸውን በሰላም ወጥቶ የመግባት ታክሞ የመመለስ ልጆችን ወልዶ አሳድጎ አስተምሮ እንደ አቅም ለቁም ነገር የማብቃት የሀገር ሰላምን የሀገር ክብርን በናቁ ጊዜ አላህን ማመስገን በተዉ ጊዜ መቋቋም አይችሉትን ፈተና ያመጣባቸው። አሁንም ፈተና ውስጥ ሆነን ያለንበትን ፈተና የማናውቅ ብዙዎች ነን። ምንም የማይመስለን ምንም እንዳልተከሰተ እንደ ድሮ የምንኖር። አላህ ለሰው ልጅ አቅል ሰጥቶታል። በምናያቸው ትንንሽ ምልክቶች ነቅተን ተምረን የከፋ የባሰ ነገር እንዳይመጣ እንድንጠነቅቅ ሊያደርገን ይገባል አቅላችን። ምንም እንኳ ሙእምን ሙስሊም ሀገር ድንበር አይገድበውም፣ ስለ ሀገር ስለ መሬት ይሄን ያክል ማውራት አያስፈልግም ቢባልም በመሰረቱ አሁን ግን ጊዜው ተቀይሯል። አብዛኛው ሰው እንዲህ ብሎ አያምንም። አላህ በዕልም በቁርአን ያከበረውን ሰው ሀገርህ አይደለም ብለው የሚያረክሱ እስር ቤት እንዲበሰብስ የሚያደርጉ የተከበረ የሰው ልጅ ጀናዛን ሀገሩ ሳይጠራ ፓስፖርቱ ሳይገኝ በምን መልኩ እንደገባ ሳይታወቅ አይቀበርም የሚባልበት ዘመን ላይ ደርሰናል። ቅያማ ደርሶ ሰፊያ ምድር ጠባለች፣ መቃብር ሆናለች፣ ከኔ ጋር አትቀበርም፣ አብረሃት በላም የሚባልበት ዘመን ላይ ተደርሷል። አቡበክርና ቢላል
ረዲየላሁ ዐንሁ ወአርዳህ ሰሓቦች ተቃቅፈው ተጎራርሰው የሚኖሩበት ዘመን እንደ ድሮ አይደለም የለም። አልሐምዱሊላህ ሙስሊም የተኛውን ቦታ ላይ ከሙስሊም ጋር ሲገናኝ ይዋደዳል፣ ይደጋገፋል። አንተ ትብሳለህ ይባባላል። ነገር ግን ምድር ሙስሊሙም ካፍሩም አስተዋዩም ሞኙም ተሰብስቦ የሚኖርባት ነው። አሁን ላይ ከላይ ሆነው የሚመሩት አብዛኛው ዓለም ላይ ኢንሁም ኢላ ከልአንዓም በልሁም አضል የተባሉ ናቸው። አይደለም እስላም ዲን እምነት ይቅርና ሙሉ ስብዕና ህሊና እንኳ የሌላቸው ናቸው። ምድርን የሚያተረማምሱ እኔ ብቻ ልኑር የሚሉ አኺራ ማያሳስባቸው ሰው በሰውነቱ ብቻ መከበር እንዳለበት ሐቁ መጠበቅ እንዳለበት የማያምኑ ናቸው። በእንዲህ አይነቱ ዘመን ላይ ሁሉም በሰላም ወጥቶ እንዲገባ፣ ሶላት እንዲሰግድ፣ ሐጅ አድርጎ እንዲመለስ፣ ልጆቹን አስተምሮ ለቁም ነገር እንዲያበቃ፣ ታሞ እንኳ ሀገሩ ላይ ማግኘት ያልቻለውን የተሻለ ሕክምና ውጭ ሀገር ሄዶ ታክሞ ነፍሱን አድኖ ይመጣ ዘንድ ሀገር ያስፈልጋል። ሀገር ከሌለ ባለንበት ጊዜ ሰው ሙሉ ሰውነት ሙሉ ስብዕና የለውም ማለት የሚቻልበት ሓል የሚታይበት ጊዜ ላይ ደርሰናል። አላህ ተባረከ ወተዓላ ሀገራችንን አማን ሰላም ያደርግልን። የመጣውን በላ እሱ ያንሳል፣ ከባሰው ይጠብቀን፣ ወደ እሱ ይመልሰን። አላህ ተባረከ ወተዓላ የሰው ልጆች ዘንድ ያለን ጸጋ የሚወስደው ሰዎች ሲቀየሩ ነው፣ ሰዎች ሲበላሹ ነው። የወሰደውን ጸጋ መልሶ የሚያመጣው ወደ እሱ ሲመለሱ ነው ተብሏል። በአማር መልኩ ወደ እሱ ይመልሰን። የእኛን ስራ ማየት ትቶ በእሱ ረሕመት ብቻ ያኖረን። ይሄን ሁሉ ኹጥባ ላይ ማለት ያስፈልገው የሀገርን የሰላምን የደህንነትን ኒዕማ ጸጋ ለማስታወስ የሰላምን የደህንነትን ጸጋ አውቀን ለመጠበቅ ዋጋውን ለመክፈል ማንኛውም የሰው ልጆች ከስጋት ነፃ ሆነው እንዲኖሩ የሚያስፈልጋቸውን ነገር እንዲያገኙ መሟላት ያለበት ነገር ሁሉ በሸሪዓ ኒዕማ ይባላል። ኒዕማን እንድንጠብቅ አላህ አዘዘን። በኒዕማ በሰጠን ጸጋ እንድናመሰግነው አላህ አዘዘን። አንድ ጉርሻ ጎርሰን አላህን ስናመሰግን፣ አንድ የውሃ ተጎንጭተን አላህን ስናመሰግን ይወዳል። የሰጠንን ጸጋ ትንሹም ይሁን ትልቅ ስንክድ ስንረሳ አላህ ተባረከ ወተዓላ ይቆጣል። ማንኛውም አንድ ሀገር ላይ የሚኖር ሰው እንደ አቅሙ እንደ ችሎታው እንዳለበት ደረጃ እንዳለበት ቦታ ቤቱን እንደሚጠብቀው የሀገሩን ሰላም ደህንነት ሊጠብቅ ይገባል። መደረግ ያለበትን በማድረግ መተው ያለበትን በመተው ማድረግ ያለበትን በማድረግ መተው ያለበትን በመተው የሀገሩን ሰላም ደህንነት ሊጠብቅ ይገባል። በምን መልኩ ነው ሀገራችንን የምንጠብቀው? ሁሉም ካመነበት የሀገር ደህንነት አስፈላጊ መሆኑን ከተረዳ ዒባዳዎቹ እንኳ በአግባቡ የሚተገበሩት ሶላት ተረጋግተን መስገድ የምንችለው የቤተሰብ የራስን የዕለት ጉርስ ሰርቶ ማምጣት የሚቻለው ሰላም ሲኖር መሆኑን ካረጋገጠን ለሁሉም አስፈላጊ ለሚባሉ ነገሮች ማሟላት የሀገር ሰላም የሀገር ደህንነት አስፈላጊ ነው ካለን ማድረግ የምንችላቸው ብዙ ነገሮች አሉ። ሁሉም ወንዱም ሴቱም ሕፃኑም አዋቂውም ሀብታሙም ድሃውም ሀገር ውስጥ ያለውም ከሀገር ውጭ ያለው ለሀገሩ ማድረግ የሚችለው ነገር ቢኖር ዱዓ ነው። ዱዓ የመሳሪያዎች ሁሉ መሳሪያ ነው። ነገር ግን ብዙ ሰዎች ዱዓን ቸላ ይላሉ። ዱዓን ይንቃሉ፣ በማወቅም ይሁን ባለማወቅ። ዱዓ የሰው ልጆች ከአላህ ጋር የሚገናኙበት የችግሮችን ሁሉ መፍትሄ ማምጣት የሚችለውን አላህን ተባረከ ወተዓላ ቀጥታ የሚያነጋግሩበት መንገድ ነው። ከሰው እርዳታ ከመጠበቅ ይልቅ ሰውን እርዳኝ ከማለት ይልቅ አላህን ተባረከ ወተዓላ በስድቅ በየቂን በሙሉ ኢማን እርዳኝ ማለት ምላሹ ፈጣን። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም፣ አላህን ድረስልኝ ባላችሁት ጊዜ ወዲያው ደረሰላችሁ። የበድር ዘመቻ ቀን ላይ መላኢኮችን ላከላችሁ ከእናንተ ጋር አብረው የሚዋጉ ብሏል። አላህ ተባረከ ወተዓላ ካለንበት መከራ፣ ጭንቅ፣ ስቃይ፣ ስጋት እንዲያወጣን ሀገራችንን እንዲጠብቅልን ሕይወታችንን፣ ንብረታችንን፣ ቤተሰባችንን፣ ወዳጆቻችንን እንዲጠብቅልን ደግመን ደጋግመን የዱዓን አደብ ጠብቀን ዱዓ ማድረግ ይጠበቅብናል። አላህ ተባረከ ወተዓላ ባሮቼ ስለኔ ከጠየቁ እኔ ቅርብ ነኝ፣ የተዳሪን ጥሪ እሰማለሁ፣ ያዘዝኳቸውን ይታዘዙ፣ በእኔ ይመኑ እንጂ ብሏል። ዱዓው መልስ የሚኖረው
ውጤት የሚኖረው መስፈርቱ ሲሟላ ነው። ሐራም ላይ ወንጀል ላይ ሆነን ከአላህ ርቀን አላህን ያስቆጣን ምላሳችን ብቻ የአላህ ቢል ጥቅም አይኖረውም። መጀመሪያ የቆምንበትን ልናጠዳ አላህ ያለን ምንማጠንበትን ምላሳችንን ከውሸት ከሐሜት ከመሰል ወንጀሎች ንጹህ ልናደርግ ይገባል። ቀድመን ራሳችን ከአላህ ልንታረቅ ይገባል። ከአላህ ተጣልተን ሳለ አላህን አስቆጥተን ሳለ መከራ ሲገጥመን አላህ ሆይ ድረስልኝ ስንልና ቀድመን ከአላህ ጋር ታርቀን ግንኙነታችንን አሳምረን ተወብተን ተናንሰን ከዚህ በፊት አጥፍቻለሁ ከእንግዲህ ወደ አንተ ተመልሻለሁ ያላንተ ረዳት የለኝም ጠብቀን ከጭንቅ አውጣን ካልነው አላህ አዛኝ መሃሪ ነው። ድሮ ባጠፉት እንደ ሰው ልጆች ቂም ይዘው እንደሚሉት አያደርግም አላህ ተባረከ ወተዓላ። ወሁወ አልገፉሩ አልወዱዱ አልረሒም። አላህ ተባረከ ወተዓላ ያለፈን ወንጀል ይሰርዛል፣ እንደተቀበረ ነገር ያደርገዋል። ድሮ ባጠፋው ጥፋት ብሎ ከተውበት በኋላ ኸይሩን ረሕመቱን አይከለከልም ተብሏል። ለራሳችን ለግላችን ለወለድናቸው ልጆቻችን ለወላጆቻችን ዱዓ እንደምናደርገው ምናልባትም ከዛ በላይ ለሀገር ደህንነትና ሰላም ዱዓ ልናደርግ ይገባል። የራስ ደህንነት የሚጠበቀው ከቤተሰብ ጋር በሰላም በጋራ መኖር የሚቻለው ሀገር ሰላም ሲሆን ነው። ይህ የገባቸው አልኢማም አሕመድ ረሕመቱላሂ ዐለይህ አንድ እስትጃባ የሚያገኝ አላህ ዘንድ እሺ የምትባልበት አንድ የዱዓ ዕድል አለህ ብባል ለሀገሬ መሪ አድርገው ነበር ብለዋል ኢማም አሕመድ ረሕመቱላሂ ዐለይህ። አንድ ብቻ መቅቡል የሆነ ሙስተጃብ የሆነ የዱዓ ዕድል አለህ ብባል ለነፍሴ አላደርግም ነበር ለሀገር መሪ ነበር ማደርግበት ብለዋል። የሀገር መሪ ሲስተካከል ሀገር ሰላም ይሆን፣ ሀገር ይስተካከል። ሀገር ከተስተካከለ የሀገር ህዝብ ይስተካከል። ሀገርና ህዝብ ሲስተካከል የሰው ልጆች በሰላም መኖር ይችላል። ሀገር ሲናጋ፣ መሪ መጥፎ ሲሆን፣ ችግሮች ሲኖሩ በግል በሰላም በደህንነት ሁሉ ነገር ተሟልቶ መኖር ዘላቂ አይሆንም። ድንበር ላይ ጎረቤት ላይ ያለው ችግር ወደ አንተም ይዘልቃል። በሁለተኛ ደረጃ ወንጀሎችን፣ ዙልምን፣ ግፍን፣ ምቀኝነትን መተው። የብስም ላይ ባህርም ላይ ችግር በዛ። ሰዎች በሰሩት መጥፎ ሥራ ምክንያት ብሏል አላህ ተባረከ ወተዓላ ሰላም የሚጠፋው መገዳደል የሚበዛው ወንጀል ሲበዛ። የሰው ልጆች ዝሙት ሲዳፈሩ፣ ወለድ ሲበሉ፣ ጉቦ ሙስና ሲበሉ ሲያበሉ፣ የየቲሞችን ሐቅ ሲነኩ፣ ጉልበት ያለው አቅመ ደካማም ሲበድል፣ ዘካ ሲከለከል፣ አላህ ዋጅብ ያደረጋቸው ነገሮችን ሰዎች ቸላ ሲሉ፣ ሐራም ያደረጋቸው ነገሮችን ሲዳፈሩ ዱንያ ላይ ምድር ላይ ስጋት፣ መከራ፣ ስቃይ ይበዛል። የሰው ልጅ ጥላውን እስኪፈራ ድረስ ለሶላት ወጥቶ መግባት እስኪያሰጋው ድረስ ወንጀል ሲጠፋ ወንጀል ሲቀንስ አላህን ስንፈራ አላህን ፍሩ ብለን ስንመካከል ምድር ሰላም ይሆናል። የሰው ልጆች ነግደው ማትረፍ ሰርተው ማደግ ይችላል። አብረው ተጎራርሰው ተደጋግፈው መኖር ይችላል። ምድር ላይ ስንተዛዘን ሰማይ ያለው አላህ ተባረከ ወተዓላ ያዝንልናል። እዝነት ይበዛል። እርስ በርሳችን ስንጨካከን ራስ ወዳድ ስንሆን አላህ ተባረከ ወተዓላ ወደ ታች ወደኛ የሚወርደውን እዝነት ይቀንሳል። የአላህ እዝነት እንዲኖር ሰላም እንዲኖር ከሚያደርጉ ነገሮች አንዱ በመልካም አደራ መባባል፣ ወንጀልን አላህ የሚጠላውን ነገር ተባብሮ በማጥፋት ነው። ሁላችንም ምድር ላይ ጠባቂዎች እረኞች ነን። እንደ ኢስላም መጥፎ ነገር ስናይ ማስወገድ አለን፣ ተው ማለት አለን። ይሄን ማድረግ ባንችል በልባችን መጥላት አለ። ወንጀል የሚሰሩን መጥላት ከነሱ መራቅ አለ። ወንጀል ሲሰራ፣ ጥፋት ሲጠፋ፣ የአላህ ሐቅ ሲነካ፣ የአቅመ ደካሞች ሐቅ ሲነካ፣ ዝምድና ሲቆረጥ፣ የተለያዩ ግፎች በደሎች ሲሰሩ አይተን ዝም ያለን እንደሆነ ሁሉንም የሚያዳርስ የሚያተረማመስን ጥፋት ቅጣት አላህ እንደሚያመጣ ነቢ ተናግረዋል አለይሂ ሰላቱ ወሰላም። ተንኮለኞች፣ ግፈኞች በምርጫቸው በሰሩት ወንጀል ምክንያት ነው ሕፃናት፣ አረጋውያን፣ ሴቶች፣ አካል ጉዳተኞች ከሰው አልፎ እንስሳትና እጽዋት ሁሉ እየተጎዱ ያለው። የሰዎች ወንጀል ትርፉ ከሰው አልፎ ለእንስሳት እየተረፈ ምንም ላላጠፉ ሕፃናት እየተረፈ ሌላ ሀገር ሰላም እንዲሆን ደህንነት እንዲኖር ወንጀልን እንተው።
ማንኛውንም አላህ ተባረከ ወተዓላ የከለከለንን ነገር እንደ እሳት እንፍራው። ከአኼራ በፊት ዱንያን ህይወታችን ራሱ እሳት ስለሚያደርግ የእኛ ብቻ ከወንጀል መራቅ በቂ አይደለም። ከዙሪያችን ያሉ ሰዎችን ከወንጀል እንከልክል፣ ተው እንበል፣ እጃቸውን እንያዝ። እምቢ ካሉ ካልቻለን ከወንጀለኞች ራሳችንን እናርቅ። ማንኛውም ሰው የሚጎዳ ነገር ወንጀል የግድ መስረቅ፣ ዝሙት መስራት ብቻ አይደለም። ማንኛውም ሰው የሚጎዳን ነገር ማድረግ፣ ሰዎች እንዲሸበሩ፣ እንዲፈሩ፣ እንዲጨነቁ የሚያደርግን ነገር ማድረግ ወንጀል አላህ ተባረከ ወተዓላ የሚጠላው ተግባር። እኔ ብቻ ከወንጀል መራቅ ምን ያደርጋል? ኢማኑ ደካማ የሆነው ሙስሊም ካፍሩ ስንት አይነት ወንጀል እየሰራ እንል ይሆናል። ወንጀልን ሙሉ በሙሉ ማስወገዱ እንኳ ባይቻል መቀነሱ መልካም ነገር። በሁለተኛ ደረጃ ሁሉም በመጀመሪያ ደረጃ የሚጠየቀው ስለ ራሱን ከወንጀል ያራቀ፣ ሌሎች ወንጀል ሲሰሩ ከቻለ የመከረ፣ ካልቻለ በልቡ ጠልቶ ዞር ያለ ግዴታውን ተወጥቷል። ሌሎች ጥፋት ስለሚያጠፉ እኔም አጠፋለሁ፣ የኔ ብቻ ከጥፋት መታቀብ ምንም ትርፍ የለውም ማለት ሞኝነት፣ አርአያን አለማወቅ ነው። አጥፊዎች ሲያጠፉ አብረህ አጥፋ አይልም ሸሪዓችን። አጥፊዎችን ተው በል። ሺህ መጥፎ ሰዎች ባሉበት አንተ ብቻህን እንኳ ጥሩ መሆን እንደሚቻል፣ እውነተኛ መሆን እንደሚቻል፣ ህግን ሸሪዓን ማክበር እንደሚቻል አሳያቸው ነው የሚለው እንጂ ሰው ወደ ነፈተበት ነፍሳለሁ በል አልተባለም። አይገባም። ሙስሊም ለሄደበት ሁሉ መልካምነትን ሰርቶ ሊያሳይ ይገባል። ለሰው ልጆች የሚበጁ ህጎችን የትም ሊያከብር ይገባል። የሰው ልጅን የሚጎዱ ነገሮችን የትም ከማድረግ ሊታቀብ ይገባል። ከዛ ሀገር ሰላም እንዲሆን በሰላም ወጥተን እንድንገባ በሰላም ዒባዳ እንድናደርግ መጥፎ አመለካከትን፣ መጥፎ አስተሳሰብን፣ መጥፎ ንግግርን ከመናገር መታቀብ፣ መጥፎ አስተሳሰቦችን ሰዎች ዘንድ እንዳይሰራጩ ማድረግ ሀገርን ሰላም ለማድረግ ከሚያግዙ ነገሮች መሃል አንዱ። ሁሉም የራሱን አመለካከት መልካምና ጥሩ አድርጎ አይቶ ካገኘው ሰው ጋር ለሱ የመሰለውን የሚያወራ ከሆነ ያልመሰለውን ሁሉ የሚተች ከሆነ ህዝብ አንድ ሰንሰለት መሆን አይችልም። ሀገሩን ማልማት ማሳደግ አይችልም። መተቻቸት ብቻ ይሆን፣ መነቃቀፍ ብቻ ይሆን፣ መናናቅ ብቻ ይሆን፣ ማፍረስ ብቻ ይሆን። መልካም የሚባሉ ነገሮችን አብሮ ማሳደግ፣ መጥፎ የሚባሉ መጥፎነታቸው በትክክል የተረጋገጠ ነገሮችንም ማስወገድ ከተቻለ ማስወገድ፣ ሸሪዓ አደብን ስርዓትን በጠበቀ መልኩ ካልሆነ አቅም ላላቸው ይሄ እንዲህ ቢደረግ ይሄ እንዲህ ባይደረግ ብሎ መጠቆም። ሁሉም ካወራ ለሚሰሩ ሰዎች እንቅፋት ይሆን፣ የሚሰሩ ሰዎችን ሞራል ይነካል፣ ለጠላት በር ይከፍታል። የራሱን ቤት ቀዳዳ ያልሸፈነ ስለ ሌሎች ቀዳዳዎች ሊያወራ አይገባም። በቅንነት ከሆነ በመተጋገዝ ያሉ ቀዳዳዎችን መሸፈን ይቻላል። ነገር ግን ሕፃናት ሁሉ ሳይቀሩ ቁርአን ያላከተሙ ትምህርታቸውን በአግባቡ ማይከታተሉ ስለ ትልልቅ ሀገራዊ ጉዳዮች አንስተው እያወሩ፣ እናቶች ሴቶች ሳይቀሩ የቤት ስራቸውን በአግባቡ የማይሰሩ እንኳ ትልልቆች ስለሚያወራቸው ነገሮች ያወሩ። ማውራት ሀገርን ሊገነባ አይችልም። ማውራት ያለባቸው መወሰን የሚችሉ ሰዎች ዘንድ ካልሆነ በስተቀር የሰው ልጅ ልኩን ቀድሩን ሊያውቅ ይገባል። ቀድሩን ያወቀ ልኩን ያወቀ አላህ ይዘንለት ተብሏል። ልኩን ቀድሩን ያላወቀ ራሱንም ይጎዳል፣ አብረውት ያሉ ሰዎችንም ይጎዳል። አሁን ላይ ሀገራትን ያፈረሰ ህዝብን ከህዝብ ጋር ያባላ ያለው የተራ ሰዎች ወሬ። ሁለት ሰዎች በሆነ ነገር ተጣልተው ከዙሪያቸው ያሉ ሁለት ሰዎች ደግሞ አንዱ ከሌላኛው ጋር ሆነው ቡድን ተፈጥሮ ይህ ያደገ ወደ ዘብ፣ ወደ ብሔር፣ ወደ ክልል፣ ወደ ሀገር እየተሸጋገረ ነው። ሰላም እየጠፋ በሆነች ነገር የተበሳጨ ሰው ሚዲያ ላይ ወጥቶ የሚጽፈው የሚናገረው ነገር ሀገር ያፈረሰ ያባላ ያለ። ነቢያችን ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር፣ ካልሆነ ዝም ይበል ነው ያሉት። መልካምነቱን ካረጋገጠን መናገራችን የሚጠቅም መሆኑንም ካረጋገጠን እንናገራለን። ንግግሩ መልካም መሆኑ ብቻ አይደለም፣ አሁን መናገሬ ይጠቅማል ወይ፣ መልካሙን ንግግር አሁን ብናገረው መልካም ውጤት ይኖረዋል ወይ ብለን ልናስብ ይገባል። ትልቅ እሳት መንደርን የሚያወድም እሳት ከትንሽዬ ፍንጣሬ ነው የሚነሳው። ሀገር የሚያፈርሱ ትልልቅ አደጋዎችም ከአንዲት ቃል ከአንዲት መስመር ጽሑፍ ነው ብዙ ጊዜ ሊነሳ
የሚችለው። ወሀከዛ የሀገር ሰላም ሊጠበቅ ከሚያግዙ ነገሮች ሌላኛው ዒባዳ ማብዛት። በፈተና በጦርነት በግጭት በፈተና ጊዜ ዒባዳ ማብዛት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ የመሰደድ ያክል ነው ተብሏል። ሰዎች የተለያዩ ነገሮችን ሲያወሩ፣ ሲጨነቁ፣ ሲያስጨንቁ ሌሊት ላይ ተነስተን የቻልነውን ያክል ሰግደን እጃችን ወደ ላይ አንስተን አላህን ተባረከ ወተዓላ ማናገር፣ በጾም ቀኖች ላይ አላህን ተባረከ ወተዓላ መለመን፣ ይበልጥ ዱዓ መቅቡል የሚሆንበትን ወቅት ጠብቆ ለሀገር ደህንነት ሰላም ዱዓ ማድረግ፣ ሰደቃ ማብዛት፣ ኢስቲግፋር ማብዛት፣ ኸይር ስራዎችን መስራት፣ ምስኪኖችን አቅመ ደካሞችን ማስደሰት፣ እድሜያቸው የገፋ ሰዎችን መካደም የአላህን ረሕመት ያመጣል። የምትረዝቁት በደካሞቻችሁ ነው ተብሏል። አላህ የሚረዝቃችሁ በእናንተ ውስጥ ደካሞች ስላሉ ነው ተብሏል። ሕፃናትን፣ አካል ጉዳተኞችን፣ እድሜያቸው የገፋ ሰዎችን ማስደሰት፣ መካደም፣ የሚያስፈልጋቸውን ነገር ማድረግ ከአላህ ቅርብ ናቸው። የአላህን ረሕመት የአላህን ተባረከ ወተዓላ እዝነት ቅርብ ሊያደርግልን ይችላል። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ የመጣውን በላሽ ያንሳልን። اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم امنا في دورنا واوطاننا. اللهم امنا في دورنا واوطاننا. اللهم امنا في دورنا واوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تقم للمعتدين راية ولا تحقق لهم هدفا ولا غاية. اللهم لا تقم للباغين راية ولا تحقق لهم هدفا ولا غاية. اللهم إنا نعوذ بك من شر الحاسدين ومن كيد الكائدين. اللهم إنا نعوذ بك من شر الحاسدين والحاقدين ونعوذ بك من كيد الكائدين. اللهم احفظنا في بلادنا قائمين وقاعدين وراقدين ولا تشمت بنا الأعداء ولا الحاسدين. اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا ونعوذ بك اللهم أن نغتال من تحت أرجلنا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. آمين والحمد لله رب العالمين وصلى الله على نبينا محمد.